ወይኔ እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? ተሻላችሁ? አመማችሁ? ምን ሆናችሁ? ያሽቃበጣችሁ፣ ያስመሰላችሁ፣ ያጣላችሁ፣ ያደባደባችሁ፣ የተደባደባችሁ፣ የደበደባችሁ የት ናችሁ? አሁን ምን ትሆኑ? ምን ይውጣችኋል? እኔ ዛሬ ሳቅሳቅ እያለኝ ነው። ሳቅ እያለ ነው። ደስ እያለኝ ነው። ባለፈው እንዴት ነው ደስ እያለኝ ነው፣ በቃ ደስ እያለኝ ነው ያላችሁ እነ ሩታ ወንድም ላይ እንደዛ የጨፈራችሁ የት አላችሁ? አብርሽ ሩታን ሳይሆን ሄርሜላን መርጧል ያላችሁ የት አላችሁ? ደህና ናችሁ? ተሻላችሁ? እግዚአብሔር ይማራችሁ። አባቴ እናቴ እንዴት ናችሁ? ሰላም ናችሁ? ግን ተሽሏችኋል? ግን ውድ ቤተሰቦቼ ይቅርታ ማለት ከደስታ የተነሳ ከሚፈጠሩት ነገሮች ላይ ከዚህ በኋላ ምን እንደሚፈጠር ሳስቡ፣ ከዚህ በኋላ ምን እንደሚከሰት ሳስቡ፣ ከዚህ በኋላ አብርሽ ሩታና ልጁን ይዞ ላይፉን ወደፊት ሲቀጥል ሳስበው በደስታ ሰላም ሳልላችሁ ገባው። ሰላም እንዴት ናችሁ ውድ ቤተሰቦቼ? እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ይህ ዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ወዳችኋለሁ ውድ ቤተሰቦቼ። የምሬ ነው የምላችሁ። ዛሬ የሆነ ፍንጭ ያገኘን ይመስለኛል። በትክክል አብርሽ ምርጫውን በደንብ ሊያሳየን፣ ማን ቅድሚያ ሰጥቶ ማውራት እንዳለበት፣ ማንን ማናገር እንዳለበት በትክክል አውቋል። በትክክልም እየፈጸመ ነው። በትክክልም ወደ ነገሮቹ እየተመለሰ ነው። ምን ብዬ ነበር ባለፈው? ጊዜ መስጠት ልክ ነው፣ ግን ጊዜ ስትሰጥ አብሮ ከሚሆኑ ሰዎች ጋር የሚያወሩልህን ሳይሆን ራስህ አዳምጠ ብዙ ጊዜ ሳትፈጅ አሁን ተመልሰ ነገሮችን አስተካክል ብዬ ነበረ። እውነቴ ነው፣ አልዋሽም። ቪዲዮን መለስ ብላችሁ ማየት ትችላላችሁ። ግን ያልኩት ነገር በትክክልና በሚገባ አብርሽ ያዳመጠኝ ይመስለኛል። ያዳመጠኝ ሁላ ነው የሚመስለኝ። የነገርኩት ሁላ በቃ ቃሌን የተቀበለ ነው ይመስለውና በትክክል ጊዜ መፍጀት አልፈልግም። አሁን እውነታ ላይ መድረስ አለብኝ። አሁን ጊዜው አሁን ነው። ጊዜ መስጠት የለብንም። ነገሮች እንዲበላሹ የበለጠ እንዲባባሱ፣ እኔም ወደ ጤናዬ ወደ ኑሮዬ ለመመለስ ምን ማድረግ አለብኝ? በቃ ነገሮችን መፍታት አለብኝ ብለዋል። ስለዚህ ዛሬ በትክክል ኤፊና ሩታዬን አግኝቶ አውሩታችኋል። ምን ተፈጠረ? እንዴት ተፈጠረ? እስቲ ቪዲዮ ላሳያችሁና ተመልሼ እመጣለሁ። አብራችሁን ቆዩ። ዳዴ ማለት አልጀመረም። ዳዴ ማለት ጀምሯል። ይንቀሳቀሳል። ሰላም ውድኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ቤተሰቦቼ ዛሬም ተመልሰን መተናል። አንዳንዶች ጉዳይ እንግዲህ ብዙ ሰላም ቢያችሁ ቀድመሽ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። እንግዲህ ፋሚሊዎቻችን ያው የነገሮችን እውነታ እስከማቅ ድረስ እኔም ወደዚህ መምጣቴን አላቆምም፣ እነ ሩታንም እነ ሄርሜላንም መጠሬን አላቆምም እና ዛሬ ሁለታቸውንም ተራ በተራ ልናናገራቸው ቀጥረናቸዋል። ሩታ እኔ ጋር ያለ እውነት አለ ላውራክ እፈልጋለሁኝ። ሄርሜላ በሌለችበት ዳኒ በሌለበት ብቻ ሆነክ አውራኝ ነው ያለችን። እንግዲህ ቡዜም አለች እና ቡዜንም መኖሯ ከደበራት ቡዜ ትሄድና የምናወጣ የምናወራቸው ነገሮች ይኖራሉ ብዬ አስባለሁኝ። እኔ ብዙም ነገር እውነት አለ እውነታው ያለው እኛ ጋር ነው እያለችን ያለችው እና የትኛው እውነታ እሷ ጋር እንዳለ ውድ ቤተሰቦቼ ቪዲዮን እንዳያችሁት ከሆነ ማለት ነው ዛሬ አብርሽ ከሩታዬ ከኤፊና ከልጁ ጋር ተገናኝቶ ነበረ። በተገናኙበትም ሰዓት በሰላማዊ መንገድ ስርዓት ባለው መንገድ ሲያወሩ ነበረ። በመሃልም ቡዜም ነበረችና ቡዜም ነገሮችን ለመፍታት በጣም እየታገለች ነው። ከአብርሽ ጋር ያላትን ቅርበት ነገሮችን እንዴት ማስተካከል እንዳለባት፣ ባላንስ እንዳለባት ማድረግ እንዳለባት፣ አጥፍታም ከሆነ ያጠፋችውን ጥፋት ለመካስ ምናምን ብዙ ነገሮችን እያከናወነች ነው። ግን ደስ ይላል። እኔ ለሰው ልጅ ክፉ አላስብም፣ መጥፎ አላስብም። ሰው መልካም የሚሰራ ከሆነ የምር ከውስጡና ከልቡ እንደዚህ ነገሮች እያደረገ ከሆነ እኔ ምንም ተቃውሞ የለኝም። ግን እየዋሸ እየተሳደበ እያስፈራራ እየደበደበ እያሽቃበጠ
ከባለቤቱ በላይ እኔ አውቃለሁ የሚል ሰው ሲኖር ግን መሰደብ አለበት፣ መደብደብ አለበት፣ መረገምም አለበት፣ መረገጥ አለበት ነው የምላችሁ። ስለዚህ ዛሬ ማለት ነው ቡዜንም ያው ሩታዬ በክብር እኔ አብርሽን ማናገር እፈልጋለሁ። ከአብርሽ ጋር ያልጨረስኩት ነገር አለኝ፣ እውነታ አለኝ። ስለዚህ እሱን ማውራት ስላለብኝ መኖር የለብሽም አይደለም፣ ግን እኔ ማውራት ስለምፈልግ ጭቅጭቅ፣ ረብሻ እንዳይፈጠር ብላ ቡዜን ለትንሽ ደቂቃም ቢሆን ያው ከቦታቸው ራቅ ብላ እነሱ እንዲነጋገሩ የፈለገችም አይመስልም ነበረ። በጣም ግን አብራ ሆና ማዳመጥ ትፈልግ ነበረ። አብራ ሆና ነገሮችን መስማት ትፈልግ ነበረ። ያው ግን አልተሳካላትም። ሩታዬም የምትፈልገውን ነገር ያለ ጭቅጭቅና ያለ ንትርክ፣ ምክንያቱም እነሱ ሲኖሩ እነሱ ሳይኖሩ በጣም ይለያያል። የሚያወሩት ነገር ንግግራቸውም የሚሄዱበት መንገድም በትክክል ስለማይሆን፣ ስለዚህ እሷ ምርጫዋን መርጣ እንግዲህ ነገሮችን ለማስተካከል ብዙ አውርታለች። በራሳቸው እርግጠኛ ናቸው ምንም እንዳላጠፉ ምንም እንዳላረጉ በትክክል ስለሱ ህይወት ሲጨነቁ እንደነበረ ስለሱ ጤና ሲጨነቁ እንደነበረ በትክክል ዛሬ አሳይተውናል። ምክንያቱም ይሄን አለማመን፣ ይሄን እርግጠኛ አለመሆን፣ ይሄንን ማስመሰል ነው፣ ይሄንን ሌላ ነገር ነው ብሎ ዛሬ መታከም አለበት፣ ጤናውንም ማወቅ አለበት ብዬ አስባለሁ። ስለዚህ አሁንም ቢሆን አብርሽ ምርጫው ጋር ማን እንደሆነ ምናምን ያውቃል፣ እርግጠኛ ሆኜ የምነግራችሁ። ምክንያቱም ወደ ቦታው ተመልሶ ወደ ቀድሞ ነገሩ ለመመለስ ያስባል። ምክንያቱም ከሩታዬ ጋር ከሚስቱና ከልጁ እናት ጋር አብሮ መኖር ይፈልጋል። ያንንም ማስተካከል ይፈልጋል። ስለዚህ ዛሬ በትክክል አውርተዋል። ግን አሁንም ቢሆንም ምን መሰላችሁ እርግጠኛ ሆነን ያው እንደ ሌሎቹ አናሽቃብጥም፣ አንቀውጠውም፣ አንጨፍርም፣ ደስታችንን ግን እንገልጻለን። ምክንያቱም ማለት ነው በጣም ገና እርግጠኛ ባልሆኑበት ነገር፣ ባላወቁት ነገር፣ ምንም በማያውቁት ነገር የማሽቃበጥ ይሄ ምን ልበላችሁ የማሽቃበጥ ከፍተኛ ዲግሪ ለመያዝ የቾከሉ ሰዎች ነበሩና ዛሬ የእነሱ መልስ ያገኙ ይመስላል። መልስ በትክክል አግኝቷል። ምክንያቱም ያደረጉት ነገር ልክ እንዳልሆነ፣ አሁን እየሄዱበት ያለው ነገር ልክ እንዳልሆነ፣ ምክንያቱም አብርሽ ጤናው ተመልሷል፣ ወደ ጤናው ተመልሷል። ነገሮችን መፍታት እንደሚችል አሳይቷቸዋል። ነገሮችን እንዴት መፍታት እንዳለበትና ራሱ አገናዝቦ ነገሮችን እንዴት ማድረግ እንዳለበት በትክክል ስለሚያውቅ አሁን ሁሉንም ማዳመጥ እንደሌለበት እርግጠኛ ነው። በሚገባ መልኩ ማንን ማውራት እንዳለበትና በስርዓት እንዴት ማውራት እንዳለባቸው እየተገናኙ እያወሩ ነው። በዛው ልክ ደግሞ የምር አይታችኋል ማለት እንዴት እኔን አታቀኝም ወይ አብርሽ? የምሬን ነው። እኔ ከባለፈው የበለጠ ዛሬ የሆነ የተሰማኝ ነገር አለ። እኔን አታቀኝም ወይ? እንዴት አንተ ላይ እጨክናለሁ? እንዴት የልጅ አባት ልጄ ያለ አባት እንዲያድግ አረጋለሁ? እንዴትስ አሰብከው? መጀመሪያ እኮ መተህ አንተ እነዚህ ነገሮች ስታወራ የነበረው አንተ ይቅርታ ስጠይቀኝ እኮ ነው ይቅርታ ያረክልኝ። ሰው እንዴት ሰላማዊ መንገድ እያወራ ምግቡን እየተመገበ መናገር እየቻለ መሄድ እየቻለ መንቀሳቀስ እየቻለ አሞት ነው ብዬ ልቀበልም? እኛ የሚያመነውና የተቀበልነው በዛ ሰዓት አንተ ጤነኛ ሆነ መተኛ ጋር ስታወራቸው የነበሩትና ስታከናውናቸው የነበሩት ነገሮች ልክ ስለሆኑ እያሉ ነው። ስለዚህ ያሉት ነገር ደግሞ በትክክል ነበረ፣ እኛም እያየን ነበረ። ስለዚህ እንደ ሰውኛ ስትሄዱ ያደረጉት ነገር ልክ ነው። ምክንያቱም የሆነው ነገር ያው እንደዛ ነበር እና ቀለበትም አውልቂ ሲል ሁሉም ነገር ሲያከናውን የነበረው በፍላጎቱ እንደሆነ በትክክል አሳይቶናል። ስለዚህ ውድ ቤተሰቦቼ መፍረድ ልክ አይደለም፣ ማዕቀብ መጣልም ደግሞ እኔ ብቻ አውቃለሁ ማለትም ልክ አይደለም። ስለዚህ ዛሬ እነ ሩታን አነጋግሯቸዋል። ሄርሜላንም ከሰዓት ቀጥሬ አወራታለሁ ብለዋል። ግን አሁንም ይኸውላችሁ ቪዲዮ አይቻለሁ ብለዋል። ስለዚህ ቪዲዮ ካየ ቡዜ ብዙ ነገሮችን እንዳወራችሁ እርግጠኛ መሆን እንችላለን። ስለዚህ በነዛ መንገዶች እንዴት እነዚህን ነገሮች ማወቅ አልቻለም አብርሽ? እንዴት እነዚህን ነገሮች ለምን አልነገረችውም? ለምን እንዳያቅ ፈለገች? እውነት አድርገው ከሆነ እውነት እነ ሩታዬ አብርሽ ላይ መተት የምትሉት ነገር እስቲ ስሙን ሁላ በእናታችሁ እናጥፋውና ስለ መተት ትተን አሁን ስለነበረው ነገርና እንዴት ነገሮችን ማስተካከል እንዳለብን፣ ያጠፋ ሰው ይቅርታ መጠየቅ እንዳለበት፣ የበደለ ሰው መጠየቅ እንዳለበት ማውራት አለብን ብዬ አስባለሁ። ስለዚህ አሁንም ተጠያቂዎቹ ይታወቃሉ። ማን የመጨረሻውን ሳቅ እንደሚስቅ እናውቃለን። ይሄ አሁንም ልንገራችሁ
ምርጫ የምትሉትን ነገር ተው። ምርጫ የምትመርጡ ከሆነ እዚህ ምርጫ በ5 ዓመት በ6 ዓመት ምናምን ሲመረጥ ወጣችሁ ምረጡ። ይሄ የህይወት ምርጫ የለውም። ምክንያቱም አንድና አንድ ሚስት አንድ ባል ነው በህይወት ሊኖር የሚችለው እንጂ ሌላ ተጨማሪ ሚስትና ባልም ሌላ ሚስት ሊኖረው ሚስትም ሌላ ባል ሊኖራት አይችልም። ስለዚህ እነዚህን ነገሮች አእምሯችሁ ላይ አስተውሏትና ነገሮችን ለማስተካከል ብትሞክሩ ሰላም ነው ብዬ አስባለሁ። ምክንያቱም ነገሮች የሚከናወኑት ነገሮች የሚስተካከሉት ነገሮች ወደ ቀድሞ ቦታቸው የሚመለሱት ምን ሲሆን ነው? ሁሉም ነገር ሰላም ሲሆን ነው። ሁሉም ነገር በጤናና በትክክለኛ መንገድ ሲል ነው። ስለዚህ አብርሽ እያደረገው ያለውን ነገር እያየን ነው። ስለዚህ ከዚህ በኋላም እንደሚያስተካክለው እናውቃለን። ነገሮችንም እንደሚያስተካክል በትክክል እያሳየን ነው። ወደ ጤናው ተመልሷል። ደስ ይላል። ግን አሁንም ይሄ ማስተዋልን ይጠይቃል፣ ስነ ልቦና ይጠይቃል። በእርጋታ ነገሮችን በማስተዋል ነገሮችን ማስተካከል ይጠይቃል። ይሄንን አብርሽ እንድትገነዘብ እላለሁ። ውድ ቤተሰቦቼ እናንተም ያያችሁት ብዙ ነገሮች ሲፈጠሩ፣ ብዙ ነገሮች ሲከናወኑ፣ ብዙ ነገሮች ስታዩ ነበር። ያያችሁትን ይሄ በጥላቻ መንፈስ ሳይሆን በተንኮል ሳይሆን በሌላ በእይታ ሳይሆን የምር በትክክል ያያችሁትን ነገር እናንተም ፍርድ እንድሰጡ እናንተም ለነሱ የሚገባቸውንና በትክክል መወሰን ያለባቸውን ነገሮች እንድሰጧቸው ብዬ አስባለሁ። ምክንያቱም አለበዚያ እኛንን የምናስተካክላቸው እኛንን ልንረዳቸው የምንችለው እኛንን ነገሮችን መፍታት የምንችለው ከቤተሰቦቻቸው ጎን ሆነን። ስለዚህ አሁንም እምላችሁ አብርሽ በተረጋጋ መንፈስ ተረጋግተ ነገሮችን ለማከናወን መወሰን አለብን። ኤፊም አይታችኋል አይደለ? መተው ስርዓት ይውል ሩታዬ ሰላም አይታችኋታል። ቡዚን ሰላም ስትላት እጇን እንደዚህ አርጋ ይውላችሁ፣ እጇን እንደዚህ አርጋ በአክብሮት ይውላችሁ። ሰው ስነ ምግባር ሲኖረው ነገሮችን እንዴት ማከናወን እንዳለበት ሲያቅ የሚያደርጋቸውን ነገሮች በትክክል አሳይተውናል። አሁንም የሚሰማኝ አሁንም የሚታየኝ አሁንም ነገሮች የሚታዩ ምን እንደሆነ ታውቃላችሁ? አብርሽ የሩታ ነው፣ ሩታም የአብርሽ ነች። ነገሮች በቅርቡ እንደሚፈጸሙ እነዛ ስጨፍሩ የነበራችሁ፣ እነዛ ለማጣላት ስትታገሉ የነበራችሁ፣ ከጎኑ ናችሁ አብርሽ ላይ ተጽዕኖ ያደረጋችሁ፣ ሩታን እንዲጠላ ስታደርጉ የነበራችሁ፣ በጣም ስታበረታቱ የነበራችሁ፣ ስትደባደቡ የነበራችሁ ይኸውላችሁ በዙሪያችሁ ያሉ ሰዎች ደግሞ በትክክል እየገረጣችሁ ያላችሁ ሰዎች አሁንም ወደ ልቦናችሁ ተመልሳችሁ ስለ አብርሽ ጤንነት የምታስቡ ከነበራችሁ አሁንም አብርሽ ወደ ጤናው ተመልሷል። ስለዚህ ከህይወታቸው ውጡ፣ ከህይወታቸው እንውጣ። ስለ መልካም ጊዜያቸው እናስብ፣ ስለ ኑሯቸው እናስብ፣ ስለ ጤናቸው እናስብ። ከዚህ በኋላ ልጃቸውን እንዴት እንደሚያሳድጉ እናስብ ብዬ ነው ማወራው። ውድ ቤተሰቦቼ አሁን ይሄ ይበቃኛል። እናንተም ቤቴን እየገባችሁ ሰብስክራይብ፣ ላይክ እና ሼር እያረጋችሁ እያረጋችሁ ቪዲዮን እያያችሁ ውድ ቤተሰቦቼ ያልተመቻችሁ ነገር ካለ ኮሜንት ላይ አልተመቸንም ማለት ትችላላችሁ። የፈለጋችሁትን ማለት ትችላላችሁ። የምታሳድጉን እናንተ ናችሁ፣ የምታነሱን እናንተ ናችሁ፣ የምታኖሩን የበለጠ ከፍ እንድንል የምታረጉን እናንተ ስለሆናችሁ እኔ አከብራችኋለሁ፣ ወዳችኋለሁ። እናንተም የምር ስለምናገረው ነገር በትክክል እያዳመጣችሁ መብቴ ካላችሁ እኔ ማስተካከል ካለባችሁ እንድታስተካክሉኝ እላችኋለሁ። ውድ ቤተሰቦች በሌላ ቪዲዮ እመለሳለሁ። አሁንም ሁልጊዜ እንደምለው አብርሽ የሩታ ነው፣ ሩታም የአብርሽ ነች። ስለዚህ አብረው ሆኖ ልጃቸውን እንደሚያሳድጉ ተስፋ አደርጋለሁ። እወዳችኋለሁ። መልካም